ለአቡበክር አምላክን ቤቱ ውስጥ ብቻ እንዲያመልክና እንዲሰግድ ንገረው። በቤቱ ውስጥ ያሻውን ነገር ያንብብ። እኛን እያወከን ግን ከነዚህ ነገሮች በይፋ ከፈጸመ ሴቶቻችንንና ልጆቻችንን እንዳይፈተኑ እንሰጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። አቡበክር አስዲቅ ክፍል 2 የመጨረሻው ክፍል። ለአቡበክር አምላክን ቤቱ ውስጥ ብቻ እንዲያመልክና እንዲሰግድ ንገረው። በቤቱ ውስጥ ያሻውን ነገር ያንብብ። እኛን እያወከን ግን እነዚህን ነገሮች በይፋ ከፈጸመ ሴቶቻችን ልጆቻችን እንዳይፈተኑ እንሰጋለን። ኢብን ዱግነህ ለአቡበክር ይህንኑ ነገሯቸው። አቡበክር ጌታቸውን በቤታቸው ውስጥ ማምለካቸውን ቀጠሉ። ሶላት በይፋ አይሰግዱም፣ ቁርአንም ከቤታቸው ውጭ አይቀሩም። በኋላ ግን ከካዕባ ግቢ ውስጥ የመስገድ ሀሳብ መጣላቸው። ይህንኑ አደረጉ። እርሱ ውስጥም መስገድና ቁርአን መቅራት ጀመሩ። የጣዖታውያን እንስቶችና ህጻናትም በአግራሞት ይመለከቷቸው ጀመር። አቡበክር አልቃሻ ሰው ነበሩ። ቁርአን ሲቀሩ በለቅሶ ይንፈቀፈቃሉ። ድርጊታቸው የቁረይሾች ባላባቶችን አስደነገጠ። ለኢብኑ ዱግነህም እንዲህ የሚል መልእክት ላኩ። አቡበክር አምላኩን ከቤቱ ውጭ ላያመልክ ቃል አስገብተን ከለላ ትሆን ዘንድ ይፈቀድን ነበር። እርሱ ግን ቃሉን ጥሶ በካዕባ ግቢ ውስጥ መስገድና መቅራት ጀምሯል። ሴቶቻችን ልጆቻችን እንዲፈትኑ ስለማንሻ ከልክለው። ቤቱ ውስጥ ብቻ ማምለክ ከፈለገ ይቻላል። አምልኮውን ይፋ ማድረግ የሚፈልግ ከሆነ ግን ከለላነትህን መልሰንለት የሰጠንህን ቃል ማፍረስ አንሻም። በይፋ እንዲያመልክም አንፈቅድለትም። አይሻ እንዳስተላለፉት ኢብን ዱግነህ ወደ አቡበክር ዘንድ መጣና እኔ እናንተ የተጋባነውን ቃል ታውቃለህ? ስለዚህ ቃልህ መሰረት ቤትህ ውስጥ ብቻ አምልክ፣ ካልሆነ ከለላነቴን መልስልኝ። ከለላዬ እንዲጣስና አረቦችም ይህን ጉድ እንዲሰሙ አልሻም አለ። አቡበክርም ከለላነትህን መልሼልሃለሁ፣ ከእንግዲህ የአላህን ከለላነት ብቻ ሻለሁ አለ። ከአቡበክር ሌላ ይህንን የጀግንነት አድራጎት ማን ሊፈጽም ይችላል? በዚህ ድንቅ አቋም ሊዋብ የሚችለው የአቡበክር ስብዕና ብቻ ነው። በአላህ ላይ የነበራቸው እምነት ይህን ያህል ጽኑና ጠንካራ ነበር። የክህደት ኃይሎቹ ዙሪያውን ከበው ሊያጠፏቸው ባሰፈሰፉበት ወቅት አላህ ከየትኛውም ፍጡር የላቀ ከሌላው የሚከጀል ተስፋ የሚጣልበት ብቸኛ ኃይል መሆኑን አላህ ያለውን የሚያሸንፈው እንደሌለ በተቀረ የሆነ ዘመን አቡበክር ከሊፋ የሆኑት ሙስሊሞች ነቢያቸው ሰለላሁ ዐለይሂ ወሰለም ሞት ምክንያት ግራ በተጋቡበት አስፈሪ ወቅት ነው። በወቅቱ ከፊል አረቦች የኢስላም አፈንግጠዋል። ሌሎች ከአንደኛው ሰለላሁ ዐለይሂ ወሰለም በኋላ ላለማዳር ወስነዋል። ሩሞች ሂጃዝን ለመውረድ በዝግጁ ላይ ናቸው። የሮሞችን ጥቃት ለመመለስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘጋጁት የኡስማ ቢን ዘይድ ረዲየላሁ ዐንሁ ጦር ጉዞ ለመጠቀም በመዲና አፋር ላይ ሆኖ ትዕዛዝ ይጠባበቃል። በዚህ ሁሉ ፈታኝ ሁኔታ ውስጥ ከሊፋ የተደረጉት አቡበክር ኃላፊነታቸውን በሚገባ ተወጡ። አፈንጋጮችን አልሙዕተዲን አደብ ስርዓት ለማስያዝ ቆራጥ ውሳኔ ወሰኑ። ሌሎች ሰሃቦች የጦርነቱን ሀሳብ ባይደግፉም እርሳቸው ግን በዚሁ ሀሳባቸው ጸኑ። በኋላ ላይ ግን ሱሐቦች የእርሳቸውን ሀሳብ ደገፉ። በአላህ በረከትም እስልምናን በአረቢያ ውስጥ እንደ አዲስ ለማጽናት ተመሙ። አላህ የለገሳቸው ድል ታላቅ ነበር። የአመፅ እንቅስቃሴውን በእንጭጩ ቀጩት። የኡስማን ጦር የአላህ መልእክተኛ ወዳሰማሩት ግንባር አዘመቱ። ይህ ጦር እስልምናን ለማስፋፋትና ህዝቦችን ነጻ ለማውጣት የተገኙ ድሎች ሁሉ መነሻ ሆነ። የአስተዳደር ፖሊሲዎች ከሊፋ በተደረጉ ጊዜ ያሰሙት ተከታዩ ታሪክ ንግግር ነበር። እኔ በእናንተ ላይ ተሹሜያለሁ። ይህ ማለት ግን ከእናንተ ብልጫ አለኝ ማለት አይደለም። በጎ ከሰራው አግዙኝ፣ ክፉ ከሰራው አስተካክሉኝ። እውነት መናገር አደራን መጠበቅ ሲሆን መዋሸት ደግሞ ክህደት ነው። ከእናንተ መካከል ደካማው መብቱን እስካሟላለት ድረስ ከኔ ዘንድ ጠንካራ ነው። እናንተ ዘንድ ጠንካራው ግዴታውን እንዲወጣ እስካደረገው ድረስ ከኔ ዘንድ ደካማ ነው። ሰዎች በአላህ መንገድ መፋለምን ሲተው አላህ ውርደትን ያከናንባቸዋል። በአንድ ህዝብ ውስጥ ዝሙት ከተስፋፋ አላህ ሁሉንም መቅጣቱ
በቅጣቱ ያጠቃልላቸዋል። አላህና መልእክተኛውን እስከታዘዙ ድረስ ታዘዙኝ። የአላህና የመልእክተኛውን ፈቃድ ትጥስ ግን ልትታዘዙኝ አይገባም። አቡበክር የአስተዋይ ልቦና፣ የሩቅ አሳቢ የአእምሮ ባለቤት ነበሩ። በዘመናቸው ያሉ ሁኔታዎች በጥንቃቄ ከማየት በጥልቀት ከማስተዋል የመነጨ ንግግራቸው የልብ ብርታትን፣ ፍጹም መተማመንና ጽኑነትን የተላበሰ ነው። የከሊፋነት ዘመናቸው ጥቂት ቢሆኑም እጅግ አስደናቂና ታላቅ በሆኑ ስኬቶች የተሞሉ ናቸው። የአቡበክር ብልሃትነት በበርካታ አጋጣሚዎች ተወስቷል። በተለይም እጅግ ፈታኝ በሆኑ ሁኔታዎች ታላቅ ሰው ታላላቅ አቋሞችን ያስመዘግባል። ቁርአን የመሰብሰብ ድንቅ ተግባር። በየማማህ ጦርነት ወቅት በርካታ የቁርአን አዋቂዎች የመገደላቸውን ዜና አቡበክር በሰሙ ጊዜ ዑመር አብረዋቸው ነበሩ። በዚህ ጦርነት በርካታ የቁርአን አዋቂዎች ተገድለዋል። በሌሎች ጦርነትም ተመሳሳይ ሁኔታ ተፈጥሮ አዋቂዎችን እንዳያልቁ አሰጋለሁ። ስለዚህም በነቢዩ ዘመን የተጻፉ የቁርአን ጽሑፎች እንዲሰበሰቡ ብታደርግ ይመስለኛል አሉ። አቡበክርም መልእክተኛ ሰለላሁ ዐለይሂ ወሰለም ያላደረጉት ነገር እንደተባለው ዑመርም በአላህ እምላለሁ ይህን ብታደርግ መልካም ነው አሉ። አቡበክር ደጋግመው ጎተጎቱ። በመጨረሻም አቡበክር በሀሳቡ ተስማሙ። ዘይድ እንዲህ ሲሉ አስተላልፈዋል። አቡበክር እንዲህ አሉ፣ አንተ ሰው ወጣት ነህ፣ በመጥፎ ነገር አንጠረጥርም። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው እየተከታተልን ትጽፍ ነበር። ስለዚህም የተጻፈው የቁርአን መልእክት በአንድ አሰባስብ አሉኝ። በአላህ እምላለሁ ይህን ኃላፊነት ከሚያሸክሙኝ ተራራ እንዲገፋ ቢያዙኝ መርጥ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላደረጉትን እንዴት እናንተ ታደርጋላችሁ አልኳቸው። አቡበክርም በአላህ እምላለሁ በጎ ነገር ይመስለኛል አሉ። ደጋግመውም ጎተጎቱ። በመጨረሻ በሀሳባቸው ተስማማሁ። በተለያዩ ቁሳቁሶች ላይ ተጽፎ የነበረውን ቁርአን ከያለበት ተከታትዬ ሰበሰቡ። የአተውባህ የመጨረሻ አናቀጽም ከኹዘይማህ ብን ሳቢት ዘንድ አገኘሁት። ከጎሳዎች ሁሉ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በእምነትና ላይ ሩህሩህ አዛኝ የሆነው መልእክተኛ በእርግጥ መጣላችሁ። ቢያፈገፍጉም አላህ በቂ ነው፣ ከእርሱ ሌላ አምላክ የለም። በእርሱ ላይ ተጠጋሁ፣ እርሱም የታላቁ አርሽ ጌታ ነው በላቸው። አልተውባህ 9:128-129 ሐዲስ ሐሰኑል ሶሒህ። ዘመን ተሻጋሪ መልእክተኞቻቸው። ሰዎች ወይ በአላህ እምላለሁ ጠላቶቻችሁ ቢበዙ ወዳጆቻችሁ ቢያንሱና ሰይጣን በሙሉ ኃይሉ ቢዘምትባችሁ እንኳ አላህ ይህን ሃይማኖት የሃይማኖቶች ሁሉ የበላይ ያደርገዋል። ጣዖታውያን ይህንን ቢጠሉም ንግግሩ እውነት፣ ቃል ኪዳኑም የማይታበል ነው። በእርግጥ እውነትን በውሸት ላይ እንጥላለን፣ አንጎሉም፣ ያፈርሰዋል፣ ወዲያውም እርሱ ጠፊ ነው። ለእናንተም ከዚያ ሚስትና ልጅ አለው በማለት የምትመጥኑት ነገር ብርቱ ቅጣት አላችሁ፣ ወዮላችሁ። አልአንቢያ 21:18 ሰዎች ሆይ የተላቀውን አላህን በሁሉም ጉዳዮችና ሁኔታዎች እንድትፈሩት በምትወዱትም በምትጠሉትም ሁኔታ ሐቅን አጥብቃችሁ እንድትይዙ መክራችኋለሁ። ከእውነት የበለጠ በጎ ወሬ የለም። የወነጀለ ጠፋ። ኩራትን አደራ ተጠንቀቁ። ከአፈር ተፈጥሮ ወደ አፈር የሚመለስ ሊኮራ ይገባል። አዋጅ። እያንዳንዱ ጉዳይ መቋጠሪያው ውል አላቸው። እርሱን ያገኘ በቂ ነው። ለአላህ የሰራ አላህ ያበቀዋል። ብርቱና ቆጣቢዎች ሁኑ። ቁጠባ እጅግ ጠቃሚ ባህሪ ነው። እነሆ ራሱን የማይቆጣጠር ሰው ዲንም ኢማንም የለውም፣ ንያ የለውም፣ ስራ የለውም። አዋጅ። በአላህ መጽሐፍ ውስጥ የጂሃድን ምንዳ የሚከር መልእክት አለ። ሙስሊም በዚህ እድል ብቸኛ ጠቃሚ ሊሆን ይገባል። ጂሃድ አላህ ያመላከተው ንግድ ነው። እርሱ አማካኝነት ሰዎችን ከኪሳራ ያድናል። በዚህችም በመጪውም ዓለም ክብር ያጎናጽፈዋል። የከሊፋው ኹጥባ። አላህን እንድትፈሩ ተገቢውን ውዳሴ እንድታደርሱለት ፍርሃት ከጉጉት እንድታጣምሩ አጥብቃችሁና ዘውትራችሁ እንድትለምኑት እመክራችኋለሁ። አላህ ዘከሪያንና ቤተሰቦቹን እንዲህ ሲል አወድሷል።